በሽንት ቤት ውስጥ ብቻውን ያለ በድንገት ሁለት ያኩዛ ገዳዮች አንገቱ ላይ ቢላ ያደርጉበታል። ማንም ቢሆን በዛ ሰዓት ይሸበራል፣ እጅ ይሰጣል ወይም ይሞታል። ይህ ግን ተራ ሰው አይደለም። ጠላቱን ለመቅጣት የወጥ ቤት ግራተር ሳይቀር የሚጠቀም ሕግና ስርዓት የማይገዛው ለሕይወቱ የማይሳሳ አደገኛ ፖሊስ ነው። ስሙ ጆኒ ይባላል። ሙሉ የያኩዛን ጋንግ ብቻውን ያንቀጠቀጠ ጀግና ነው። በሌላ በኩል ደግሞ ወንድሙ አለ፣ ጄምስ። እሱ ከጆኒ ፍጹም ተቃራኒ ነው። ሕግ አክባሪ፣ በዲሲፕሊን የታነጸና በውሃ ውስጥ እስትንፋሱን አምቆ በመቆየት ማንም የማያስተካክለው የባህር ኃይል ኮማንዶ ነው። እነዚህ ሁለት ወንድማሞች ለዓመታት ተለያይተው በደም ተቃቅረውና እንደ ጠላት ተለያይተው የኖሩ ናቸው። ነገር ግን አንድ አሳዛኝ ክስተት በድጋሚ ያገናኛቸዋል። አባታቸው ዋልተር በጠራራ ፀሐይ በአንድ ምስጢራዊ መኪና ተገጭቶ ይገደላል። ፖሊስ ተራ ግጭት ነው ብሎ ፋይሉን ቢዘጋውም ወንድማሞች ግን የግድያ መሆኑን አውቀዋል። ነገሩ የቤተሰብ ጉዳይ ብቻ አይደለም። የሃዋይ ገዥ፣ የያኩዛ ጨካኝ ማፊያዎችና የዓለም አቀፍ ወንጀለኞች የተጠላለፉበት ግዙፍ ሴራ ነው። አባታቸውን ለመበቀል እና የተሰወረውን ምስጢር ለማውጣት ሲሉ ልዩነታቸውን ወደ ጎን ትተው ወደ እሳት ውስጥ ይገባሉ። በሄሊኮፕተር ሳይቀር የታጀበ ጦርነት፣ በመኪና ፍጥነት የሚደረግ እብደትና በሰይፍ የሚደረግ የሞት ሽረት ትግል። አንዱ በጉልበቱና በጭካኔው፣ ሌላኛው በስልቱና በጥበቡ ተባብረው የሃዋይን ምድር እንዴት እንዳናወጡት፣ አባታቸውን የገደለውን ሰው ለማግኘት ምን አይነት አደገኛ ዋጋ እንደከፈሉ በዛሬው ቪዲዮ እንመለከታለን። ይህ በደም በበቀልና የቤተሰብ ፍቅር የተሸመነ እስትንፋስን የሚሰርቅ ምርጥ የአክሽን ፊልም ነው። ስራችንን ከወደዱት ሰብስክራይብ በማድረግ ያበረታቱን። ታሪኩ የሚጀምረው በቻይናታውን ነው። የግል መርማሪ የሆነው ዋልተር ክፉኛ የተከታተሉት መሆኑን ይረዳል። እርምጃውን አፋጥኖ አንድን ፓኬጅ ለፖስታ ሳጥን አቀብሎ ከዚያ ቦታ በፍጥነት ይወጣል። ልክ አስፓልቱ ላይ እንደደረሰ በፍጥነት የመጣች ቫን መኪና ትገጨዋለች። ዋልተር መሬት ላይ ሲወድቅ፣ ገጪው መኪና ግን ጥሎት ይፈረጥጣል። ወደ ሃዋይ ስንሻገር የባህር ኃይል አዛዥ የሆነው ጄምስ ቡድኑን በውሃ ገንዳ ውስጥ እያሰለጠነ እናገኘዋለን። በውሃ ውስጥ እስትንፋስን አምቆ በመቆየት ማንም እንደሱ ሊሆን አልቻለም። በዚህም ከውሃው እንደወጣ ወታደሮቹን ይወቅሳቸዋል። በዚህ መሃል ግን አንድ ወታደር ከፖሊስ ጣቢያ አስቸኳይ ስልክ እንደተደወለለት ይነግረዋል። ከደቂቃዎች በኋላ ጄምስ አስከሬን ክፍል ውስጥ የአባቱን የሞተ አካል እያየ ነው። አባቱ ዋልተር ገጭቶ በመጥፋት ወንጀል ሕይወቱ እንዳለፈ ቢነግረውም ጄምስ ግን ፊቱ ላይ ምንም አይነት የሐዘን ምልክት አይታይበትም። ከዚያም ጄምስ ወደ ቤቱ ሂዶ ለቤተሰቡ እራት ማዘጋጀት ይጀምራል። ሚስቱ ስለ ቀኑ ውሎ ስጠይቀው ስለ ልምምዱ ካወጋት በኋላ በዘልማዱ አባቱ ዋልተር መሞቱን ይነግራታል። እዚህ ላይ አባዬ ከማለት ይልቅ በስሙ ዋልተር እያለ ነው የሚጠራው። ባለቤቱ ለወንድሙ መናገር እንዳለበት ሀሳብ ብታቀርብም ጄምስ ግን ለዓመታት እንደተለያዩና ወንድሙ ስልኩን እንደማያነሳ ይነግራታል። በኦክላሆማ የጄምስ ወንድም የሆነው ጆኒ የሴት ጓደኛው ቫለንቲና እቃዎቿን እየሰበሰበች ልትሄድ እንደሆነ ይረዳል። ዛሬ ልደቷ ነበር፣ እሱ ግን ረስቶታል። ይህ ለሷ የመጨረሻው ለሱ ያላት ፍቅር ነበር። ጆኒ ሁሌም ቢሆን ቀልደኛና ነገሮችን በቁም ነገር የሚያወስድ በመሆኑ ቫለንቲና ተስፋ ቆርጣበታለች። ጆኒ ይቅርታ እየጠየቀ ራሱ እንደሚያሻሽል ቢምልም ቫለንቲና ሳመችውና ወዲያው በጥፊ መታው ትታው ትሄዳለች። በሁኔታው የተደበረው ጆኒ ቀጣዮቹን ሰዓታት በመጠጣት ያሳልፋል። በዚህ ሁኔታ ላይ ያለ ሌላ ደውላ የዋልተርን ሞትና የቀብሩ ስነ ስርዓት ነገ መሆኑን ትነግረዋለች። ጆኒ በቀብሩ ላይ የመገኘት ፍላጎት አልነበረውም። ስልኩን እንዳነሳ ወደ ሽንት ቤት አመራ። ድንገት ሁለት ሰዎች ከኋላ መጡና አንገቱ ላይ ቢላ ደቀኑበት። እነዚህ ሰዎች ዋልተር የላከውን ፓኬጅ ይፈልጋሉ። ጆኒ ግን ስለ ጉዳዩ ምንም የሚያውቀው ነገር የለም። ዋልተርን ካየው ራሱ ዓመታት ተቆጥሯል። ሰዎቹ ያኩዛ ጋንግ መሆናቸውን የሚያሳይ ንቅሳት አሳዩትና ፓኬጁን ካልሰጠ እንደሚገሉት ዛቱበት። ጆኒ ሕይወቱ እንዲያተርፉለት እየለመነ መስሎ ድንገት ጥቃት ሰነዘረባቸው። ሁለቱን እያነሳ እያፈረጠ ሽንት ቤቱንና በሩን ሰባበረው። ሶስተኛው ሰው መጣና ተኩስ ከፈተበት። አንደኛው ሲነቃ ጆኒ ከበሩ ጋር አላተመውና ተኳሹንም በሩን በመግፋት አብሮ ደበደበው። ከዚያም የቤት ዕቃዎችን እንደ መሳሪያ መጠቀም ጀመረ። ሁለቱም ሰዎች ራሳቸውን እንዲስቱ አደረጋቸው። የመጨረሻው ሰው የጆኒ እናት ምስል አገኘና ሰባበረው። በዚህ የተናደደው ጆኒ የወጥ ቤት መፈቅፈቂያ አነሳና የሰውየውን ክንድ በተደጋጋሚ ፈቀፈቀው። ከዚያም ጠረጴዛው ላይ የሰውየውን ጭንቅላት በመቀጥቀጥ ጥርሱን አራገፈው። በዚያው ጠረጴዛ ላይ ከቫለንቲና የተጻፈ ስለ ሁሉም ነገር አመሰግናለሁ የሚል ማስታወሻ አገኘ። ወሮበላው ሊያጠቃው ሲሞክር ጆኒ አንቆ በመስታወት ስብርባሪ ላይ ወረወረውና ገደለው። በመጨረሻም ጆኒ የእናቱን ፎቶ አነሳ። ከፎቶ ጀርባ የዋልተር ፎቶ ተደብቆ ነበር። ጆኒም ዋልተርን ተሳደበ። በቀጣዩ ቀን ቀብር ላይ ሁለቱም የያኩዛና የሲንዲኬት ጋንግ አባላት መገኘታቸውን ጄምስ አስተዋለ። የጆኒ መምጣትም አስገርሞታል። እንደተለያዩም መሰዳደብ ስለጀመሩ ቄሱ ያገላገላቸው ግድ ሆነ። ከስነ ስርዓቱ በኋላ የዋልተር የአስክሬን አመድ በጀልባ ተላከ።
በኋላም ጆኒ ወንድሙ ጄምስ በልጅነት ቤታቸው እየኖረ መሆኑን አወቀ። ዋልተር የጄምስን እናት በማጭበርበር ከሌላ ሴት ጋር በመምጣት ጆኒን እንደወለደ ይገለጣል። የጄምስ እናት ጆኒን ተቀብላ ብታሳድገውም ጄምስ ግን ይህ ክደት ቤተሰቡን ስላፈረሰው ጆኒን አይወደውም ነበር። በምሳ ሰዓት ገዢው ፒተር ተቀላቀላቸው። ምክንያቱም የጆኒ ታውናኒ ለሱ ሰራ ስለነበረ ነው። ጆኒ እዚህ የመጣው ለወንድሙ ብሎ ሳይሆን የዋልተርን ገዳይ ለመፈለግ እንደሆነ ተናገረ። ጄምስ አደጋው የገጭቶ ማጥፋት ነው ቢልም ጆኒ ግን ስለ ትናንቱ ጥቃት ነገረው። ክርክር ተነሳና ጄምስ ጆኒን በሄደበት ሁሉ ችግር ይፈጥራል ሲል ወቀሰው። ጆኒን በምላሹ እናቱ ስትገደል ጄምስ እንዳልረዳው ሲነግረው ጄምስ ለሰከንድ ደንዝዞ ቀረ። ከዚያም ለብቻቸው እንዲያወሩ ጠየቀው። ባህር ዳርቻ ላይ ወንድማሞቹ እንደገና ተጣሉ። ጄምስ የዋልተርን ሞት ግድያ ነው የሚለውን አልተቀበለም። ጆኒም በምልክት ሰድቦት ሄደ። ጆኒ የሲንዲኬት ጋንግ አባል የሆነውን የድሮ ጓደኛውን አላካይን አገኘው። የአላካይ አለቃ ሚስተር ኬ ጆኒን ማግኘት ይፈልጋል። ጆኒ ግን ፍቃደኛ አልነበረም። ድንገት አመመውና ራሱን ሳተ። አላካይ መጠጥ ውስጥ አደንዛዥ ጨምሮበት ነበር። ጆኒ ሲነቃ ሚስተር ኬ ፊት ነው። ሚስተር ኬ ጆኒ ሰዎቹን እንደጎዳበት ነገረው። ጆኒም ያደረገው ሲንዲኬቶቹ እናቱን ስለገደሉበት እንደሆነ መለሰ። ሚስተር ኬ ጆኒን እምቢ ሲል ግን ጠረጴዛ ላይ ወርውረው ለመውጣት 7 ቀን ሰጠው። ካልሆነ ግን እንደሚገሉ ዛተበት። በሌላ በኩል ጄምስ መርማሪ ኔረትን አግኝቶ የዋልተርን ሪፖርት ጠየቀ። መረጃው ምንም አይጠቅምም። አደጋው የደረሰበት ቦታ ሰዎች ለፖሊስ የማይተባበሩበት ነው። ካሜራውም ተሰባብሯል። ፖሊስ የዋልተርን ሞት እንደ ተራ አደጋ ነበር የቆጠረው። ጄምስ የዋልተርን ሙሉ ንብረት ተረከበ። ቢላዋና እንግዳ ቃላት ተጻፈበት አንድ ትኬት ያለው ቦርሳ አገኘ። በተመሳሳይ ሰዓት ጆኒ የዋልተርን ቤት ሰበረ። ጠረጴዛው ውስጥ ሽጉጥ አግኝቶ ያዘ። ድንገት ሌላ ሰው ሲገባ ጆኒ ተደበቀ። ፒካ የተባለ ሰው ወረቀቶችን ሲፈትሽ ጆኒ ሊይዘው ሞከረ። ፒካ ከጣራ ጣራና ከመኪና መኪና እየዘለለ አመለጠው። ዋና መንገድ ላይ ሲደርስ ግን ጆኒ በቡጥ አሳበጠው። ጆኒ ፒካን ወደ ባህር ወስዶ መቀጥቀጥ ይጀምራል። ፒካ ለዋልተር ይሰራ እንደነበርና እንደ አባት ያየው እንደነበር ተናገረ። ዋልተር ብዙ ጠላቶች ነበሩት። የመጨረሻ ስራውም ከአንድ የምግብ ዝግጅት ኩባንያ ጋር ነበር። ፒካ አስተናጋጅ መስሎ ገብቶ ነበር። ጆኒ ፒካን ከእንግዲህ ለእኔ ትሰራለህ አለውና የተሰበረ አፍንጫውን በህመም አቃናለት። ጄምስ አደጋው የደረሰበት ቦታ ሄዶ የጎማ ምልክቶችን አጠና። እዚያው አካባቢ በአዋቂው ሱቅ ላይ ካሜራ አየው። ለባለቤቱ ገንዘብ ሊሰጥ ሞከረ። እምቢ ሲለው ግን የባለቤቱን ጆሮ ጌጥ በመበጠስ አስፈራርቶ ካሜራውን አገኘ። በኋላ ላይ ጆኒና ፒካ ዋልተር ቤት ተመልሰው የሰርፍ ቦርድ አገኙ። ዋልተር ሰርፍ አያደርግም። ቦርዱ ላይ ያለ ክንፍ ትክክል እንዳልሆነ ጆኒ አየ። ሲነቅለው ንድፎቹ ወደቁ። ጆኒ ለሃውናኒ ደውሎ ነገራት። ንድፎቹ የገዢ ፒተር ማተም ነበረባቸው። ፒካ ሊወጣ ሲል በሩ ተመታ። ጄምስ ሽጉጥን መዞ ገባ። ጆኒም መዘዘ። ሁለቱም አንድ ጉዳይ ላይ እየሰሩ እንደሆነ ተረዱ። ጄምስ የሱቅን ካሜራ ምስል በፍላሽ አሳያቸው። ቫኑ ታርጋ የለውም። ሆን ተብሎ የደረሰ አደጋ እንደሆነ ተስማሙ። በመኪና እየሄዱ እያለ ሲከራከሩ ከጎን የመጣ መኪና አላዩም። ተጋጩ። ተኩስ ተከፈተባቸው። ጆኒ ለማምለጥ ሲሞክር የመንገድ ላይ ሬስቶራንት ውስጥ ገቡ። መኪናቸውም ተያያዘ። በዚህ ሁኔታ ጄምስ ተኳሹን ገደለው። ጥይት ሲያልቅባቸው ጆኒ በመስኮት ወጥቶ ተኮሰ። ጄምስ የጠላት መኪና ላይ እየዘለለ ወንድሙ ደግሞ የመኪና ሞተር ላይ ተኩሶ አፈነዳ። ፖሊስ ጣቢያ ውስጥ ሬነር ጮህባቸው። ጆኒ ከ2 ወር በፊት ከፖሊስነት እንደታገደ ተሰማ። ጄምስ ፍላሹን ለሬነር ሰጠው። ሃውናኒ በሲስተም ያገኘችውን አሳየች። ንድፉ በምስራቅ በኩል ለማርከስ የሚሰራ ሆቴል ነው። ሴክሬድ ካዚኖ የሚል ማህተም አለው። በደሴቱ ላይ ቁማር ህገወጥ ነው። ነገ የሚደረገው የገቢ ማሰባሰቢያ ላይ ማርከስን ሊያገኙ ተወሰኑ። በቀጣዩ ቀን ጠዋት ጄምስ ጆኒ ለምን እንደታገደ ጠይቀው። ጆኒ ለልጆች አደንዛዥ እጽ የሚሸጥን ሰው እንደተኮሰበት ነገረው። ጄምስ ይህንን ተቀበለው። ካዚኖው ሊሰራበት ታሰቡ ቦታ ሲሄዱ የግንባታ ቦታ ሳይሆን የሃዋይ ነዋሪዎች መንደር ነው። በዚህ ጊዜ ፒካ ደውሎ ፖሊሶች ሰማያዊ ቫን ከውሃ ውስጥ እንዳወጡ ነገራቸው። እዚያው ሲደርሱ ግን የመንግስት ሂሳብ ሰራተኛ አስክሬንም አብሮ ተገኝቷል። ጄምስ እና ጆኒ የቫኖች ዝርዝር ይዘው አመለጡ። በዝርዝር ውስጥ ታሺ ኢምፖርትስ የሚል የጃፓን ስም አገኙ። ምሽት ላይ ፓርቲ ቦታ ገቡ። ፒካ ታሺ ኢምፖርትስ የያኩዛ እንደሆነ አረጋገጠ። ጄምስ ናኩራማን እያስተናገደ እያለ እጽ ሲጠቀም አየው። ጄምስ ክሬዲት ካርዱን ሰረቀና ታሺ ኢምፖርትስ የሚል ስም አየበት። ካርዱን መለሰና ስለ ጠፋን ቫን ጠየቀው። ናኩራማ ዝቶበት ሄደ። በሌላ በኩል ጆኒ የማርክስን ሚስት ሞኒካን አገኘ። ሞኒካ ከማርክስ መፋታት እንደምትፈልግና ዋልተርን መረጃ እንዲሰበስብ እንደተቀጠረች ነገረችው። ዋልተርን ማርክስ እንደገደለው ጠረጠረች። ጠባቂዎች መጡና ወንድማማቾችን ወደ ማርክስ ወሰዷቸው። ማርክስ ዋልተርን እንደቀጠረ አመነ። ነገር ግን እኔ አልገደልኩትም አለ። ጄምስ ናፕኪን ውስጥ የተቆረጠ ጣት አየ። ማርክስ አባረራቸው። በቀጣዩ ቀን ጆኒ
ሞኒካን ለማግኘት ሲሄድ ቤቷ በፖሊስ ተከቧል። ሞኒካ በመኪና ተገጭታ ሞታለች። ጆኒ ተናደው ወደ ማርከስ ቤት ተመለሰ። ጠባቂዎችን ራሳቸውን እስኪስቱ ድረስ ደበደባቸው። ማርከስ እንደገና ማንም አልገደልኩም አለ። ፖሊስ መጣ። እስር ቤት ውስጥ ደግሞ ፒተር ጆኒን አናገረው። ጆኒ ሲፈታ ጄምስ ጠበቀውና ተጣሉ። ጭቃ ውስጥ የተደባደቡ ጄምስ ጆኒን ለምን እንደራቀው ነገረው። ሲንዲኬቶቹ እንዳይገሉት ብሎ ለመጠበቅ እንደሆነ አስረዳው። በዚህ ጊዜ አብረው አለቀሱ። ቤት ውስጥ ቫለንቲና የዋልተርን ፓኬጅ ያመጣች። ውስጡ ላይ ፍላሽ አለ። እሱም ኮልት ዋሌት ነው። የይለፍ ቃሉ 12 ቃላት ናቸው። ይህም ጄምስ ቦርሳ ውስጥ ያገኘው ትኬት ላይ ያለው ቃል ነው። ድንገት የሄሊኮፕተር ተኩስ ተከፈተባቸው። ቫለንቲና መኪናውን በብቃት እየነዳች በመንገድ ላይ የሚያጋጥማቸውን ተኩስ ለመቋቋም በፍጥነት መንዳት ጀመረች። በዚህ መካከል ግን አደጋ ተፈጠረ። በመጨረሻም ጄምስ ሄሊኮፕተሩ ላይ በመተኮስ አብራሪውን መታውና ሄሊኮፕተሩ ተከሰከሰ። ፍላሹ ሲከፈት በየዓመቱ $12 ሚሊዮን ለገዢው ፒተር ሲገባ እንደነበር ታየ። ማርከስ ቁማርን ህጋዊ ለማድረግ ፒተርን ይከፍለው ነበር። ያኩዛዎችም የዚህ ምስጢር ጠባቂዎች ነበሩ። ዋልተር የሞተው ይህን ምስጢር ስለደረሰበት ነበር። ይህ በእንዲህ እንዳለ ሃውናኒ ንድፎቹን ለፒተር አሳየችው። እሱ ግን አላውቀውም አለ። ወንድማሞቹ ቤት ሲመለሱ ቤተሰቡ የለም፣ ሁሉም ታፍኗል። ማርከስ ቪዲዮ ላከላቸው። ፍላሹን ካልሰጡ ሁሉንም እንደሚገላቸው ዛተ። ይህ በዚህ እንዳለ ጄምስ የመሳሪያ ግምጃ ቤቱን ከፈተ። ጥቃት ፈልጓል። ማታ ላይ የማርከስን ቤት ወረሩት። ጠባቂዎቹን በድምፅ አልባ መሳሪያ ገደሏቸው። ጆኒ ጠባቂውን ገሎ በሬዲዮ ለማርከስ መልእክት አስተላለፈ። ናኩራማና ሰዎቹ ግን በዚህ ሰዓት መጡ። ጄምስ ሁሉንም ጨረሳቸው። አንዱን በመደሻ ቀጠቀጠው። ሴቶችንም በዚህ ጊዜ አዳነ። ጆኒ ለመበቀል ተመልሷል። ጄምስ ናኩራማንን አገኘው። ናኩራማ እጽ ወስዶ ስለነበር በሰይፍ ተዋጋው። ጄምስ ግን ዱላና ሰይፍ ተጠቅሞ ናኩራማንን ገደለው። ጆኒ ማርከስን በጀልባ ላይ ያመልጥ ሲል ያዘው። በዚህ ጊዜ ተደባደቡ። ማርከስ ጆኒን ወጋው። ከዚያም ሊተኩስ ሲል የሰረቀውን ቦምብ አዘጋጅቶ ወደ ውሃ ዘለቀ። ቦምቡ ፈነዳና ማርከስን ገደለው። በዚህ ጊዜ ጄምስ ውሃው ዘሎ ገብቶ አዳነው። ጠዋት ላይ ፒተር በዚህ ፊት ተያዘ። ቤተሰቡ የባህሩ ዳርቻ ላይ ተሰበሰቡ። ጆኒ እናቱን ይቅርታ ጠየቃት። በዚህ ጊዜ ሚስተር ኬ መጣ። ጆኒ በያኩዛ ሰዎች ላይ ስላደረገው የፍትህ ሥራ እያመሰገነው የእናቱን ስም ገዳይ በወረቀት ሰጠው። ጆኒ ግን በቀል ይቅር ብሎ ወረቀቱን እዛው አቃጠለው። ከዚያም ከቤተሰቡ ጋር አዲስ ሕይወት ጀመረ። የዛሬ ፊልማችን ይህን ይመስል ነበረ። ፊልሙን ከወደዱትና ከተመቾት ላይክ እና ሰብስክራይብ በማድረግ ያበረታቱን።